የምትወደንና የምታፈቅረን እግዚአብሔር አምላካችንና አባታችን ሆይ በዚያን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ። እግዚአብሔር ሰማ፣ አደመጠ፣ የመታሰቢያ መዝገብ ወጣ ተጻፈም እንደሚል ጌታ ሆይ በእግሮች ስር ቁጭ ብለን አንተን በመፍራት አንተን ማዕከል አድርገን የልጅህን መልክ የምንመስልበትን የተጠራንበትን ዓላማ የምናከናውንበትን እውነት ስንነጋገር ሁሉ የተጨዋወትነው የተነጋገርነው ነገር ሁሉ በአንተ መዝገብ ላይ የተጻፈ ስለሆነ እግዚአብሔር ሆይ በማዕከላችንም እንዳለ ቃሉ ስለሚያረጋግጥልን ስላስተማርከን ጌታ ሆይ ክብር ሁሉ ተጠቅልሎ ላንተ ይሁን። ይሄ ዘላለማዊ እውቀት ነው፣ ሁሉ ያልፋል። የማያልፍ ነገር ነው እየተማርን ያለነው። ከወርቅ ይበልጣል፣ ከእንቁ ይበልጣል። ዋጋው ጌታ ሆይ እጅግ በጣም ትልቅ ነው። ኢየሱስ መድኃኒታችን የሞተበትና ደሙን ያፈሰሰበትን እግዚአብሔር ሆይ ከሰማያት ሰማያት የወረደበትን ሚስጥር እኮ ነው እየተማማርን ያለነው። ጌታ በአንተ ዘንድ እኮ የከበረ ነው። ያንን እኮ ትልቅ ስራ የሰራኸው እግዚአብሔር አምላክ ሆይ እኛ በዚህ ዓላማ እንድንገለጽ ነው። ጌታው ያንስበታል። ሌላም ነገር አድርገን እንኳን ሌላ ዋጋ ከፍለን እንኳን እንደዚህ በእግር ስር መሆናችን በቃሌ ልገልጽ አልችልም። እግዚአብሔር ሆይ ክብር ሁሉ ተጠቅልሎ ላንተ ይሁን። እውነት ወደ ውስጣችን ስለገባ ሁላችንም አውቃለሁ ጌታ ሙሉዎች እንዳልሆንን እኔም ደካማ ነኝ እንደ ወንድሞቼ፣ ግን እየሰራው ያለሁኝ እየታገልኩኝ ያለሁኝ ጌታ ሆይ በቃ ለመለወጥ ከዛሬው ልቅ ነገ የተሻልኩኝ ሰው ለመሆን የምጥር ሰው የምታገል ሰው ነኝ። ወንድሞቼና እህቶቼም ልክ እንደኔ ናቸው። ሁላችንም በዚህ ጉዳይ ላይ ብቁዎች ሆነን አይደለም፣ ግን ጌታ ዛሬ አንድ እርምጃ ወደ ላይ ከፍ ብለናል። ዛሬ ግን እግዚአብሔር ያስተሳሰብ ለውጥ አግኝተናል። የሆነው ነገርማ አለ። እግዚአብሔር ክብር ሁሉ ተጠቅልሎ ላንተ ይሁን። የሰማነው በክፍል 1 ላይ የሰማነው ነገር ሁሉ ጌታ ሆይ ፍሬ አፍርቶ እግዚአብሔር አምላኬ ሆይ አንተ ደስ የምትሰኝበት እኛ ለሌሎች የበረከት ምክንያት የምንሆንበት እኛም የምንባረክበት እንዲሆንልን እንለምንሃለን። ክፍል 2 ደግሞ ልንማር በፊትህ አለን። ቃልህ ይጣፍጣል፣ ከማር ወለላ ይልቅ የሚጣፍጥ ነው ቃልህ። ምከረን እባክህ እግዚአብሔር ሆይ፣ ርስትህን አስተምር እግዚአብሔር ሆይ፣ ርስትህን አስተምር እግዚአብሔር ሆይ። እንዲህ ብዙ ጊዜያቸውን ሰውተው መጥተው አምላኬ ሆይ እባክህን ይህን ደካማ ባሪያ አልፈህ አስተምረን እግዚአብሔር አምላክ ሆይ። ጌታ ሆይ አስተምረን፣ ድምፅህን አሰማን። እኔም እዚህ ጋር ያለሁት ብቃት ስላለኝ አይደለም፣ ከኔ የተሻሉ ሰዎች እዚህ መሃል እንዳሉ አውቃለሁ። ጌታ ሆይ ከኔ የበለጠ ማስተማር የሚችሉ ከኔ የበለጠ መግለጽ እንደሚችሉ አውቃለሁ። ግን በዚች ወቅት ደግሞ ተራው የኔ ሆኖ እንድቀም ስለሆነ ብቻ ነው። ጳውሎስ እንዳለ ራሱን እግዚአብሔር አምክ በሱ ራስን እንደገለጥክ በኔ ውስጥ ደግሞ በኔ መልክ በኔ ውስጥ በምትፈልገው ልክ ራስህን ለወንድሞቼና ለእህቶቼ እንድትገልጽ እጸልያለሁ። ጌታ እግዚአብሔር ሆይ ክብሩን ሁሉ ጠቅልላ አንተ ውሰድ። ጌታ ሆይ እኔ ዝቅ ብዬ እኔ አንሽ ጌታ እግዚአብሔር ሆይ ከበስተኋላ አንተ ደምቀ ጎልተ እንድትታይ እለምንሃለሁ። የኔ ነገር እንዳይታይ እግዚአብሔር ሆይ እለምንሃለሁ። ይህ መድረክ አንተ ብቻ የምትታይበት ነው ጌታ ኢየሱስ። ብዙ የከሰርንበት ነገር አለ ጌታ ሆይ፣ ብዙ የተሳሳትንበት ነገር አለ። ባለማወቅ ጌታ ሆይ ባለመረዳት ምክንያት እንደዚህ ስለ አገልግሎት በደንብ ባለመማራችን ምክንያት ብዙ ጥፋቶች አጥፍተናል። ወንድሞቼ እህቶቼ ምናልባት በእድሜ መበልጣቸው ናቸው ብዙዎቹ። እግዚአብሔር ሆይ እንዳይሳሳቱ እግዚአብሔር ሆይ እኔ የገጠመኝ ነገር እንዳይገጥማቸው ስናገር ጌታ ሆይ ስህተቶቼ፣ ድክመቶቼ፣ የቆሰልኳቸው ነገሮች ሁሉ ይታዩኛል። ወንድሞቼ እህቶቼ እንደዚህ እንዲያገኛቸው አልፈልግም። ጌታ ሆይ ቁም ነገር ያለው ነገር ንገረን፣ ምከረን። እነዚህ የማስተምራቸው ነገሮች ሁሉ የሆንኳቸው የገጠሙኝ ነገሮች ናቸው። ጌታ ሆይ ለትምህርት እንዲሆኑ ለምንሃለሁ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። እንግዲህ ቅድም አሁን በጸሎት ላይ እንደተናገርኩ እነዚህ ማስተምራቸው ትምህርቶች በሙሉ በጣም ፕራክቲካል የሆኑ ነገሮች ናቸው። ለኔ
ቤተክርስቲያን ውስጥ ከማስተናገድ ጀምሬ ቤቱን ከመጥረግ ጀምሬ ከዛ ከትንሽ ደረጃ ላይ ተነስቼ እስከ ቤተክርስቲያን መሪነት አገልግሎት ውስጥ ደርሼ አገልግያለሁ። ከዛ ደግሞ ከላይ ወርጄ ደግሞ እንደተራ ሰው ሆኜ ኖሬያለሁ። ቀላል ልምምድ እንዳይመስላችሁ ከላይ ወደ ታች መውረድ፣ ሰዎች ስፍራ የሚሰጧችሁ መሪ ስትሆኑ በቃ ሰዎች ለእናንተ የሚሰጧችሁ ስፍራ፣ አገልጋዮች የሚሰጧችሁ ስፍራ፣ ልክ ከዛ ስትወርዱ ያንን ሁሉ ነገር ታጡታላችሁ። እንደ ተራ ሰው ደግሞ ትሆናለህ። ያንን ኤክስፒሪየንስ ፊል ማድረግ ትልቅ ነገር ነው። በጣም ብዙ ነገር ነው የተማርኩበት እና ከታችም ቀስ እያሉ ወደ ላይ መውጣትን እንዴት ነው ሾርት ዌይ ሳይሆን በቃ ደረጃ በደረጃ ዲያቆንነት፣ አገልጋይ ምናምን እያልኩኝ ሁሉንም እያለፍኩኝ ነው ወደዛ ደረጃ ላይ ደረስኩትና ሁሉ ቦታ ላይ ያለው ስሜት የተሳሳትኳቸው የገጠሙኝ ያላገኘኋቸው አንዳንዱ ለእናንተ ምራራው ምንድነው ሰው ለኔ የራራልኝ ጊዜ አልነበረም። እኔን የተረዳኝ ጊዜ ሰው አልነበረም። በዛ ወቅት ላይ መፈልጋቸውን ኢንግሪዲየንሶች አላገኘኋቸው። ስለዚህ ነው አሁን ያበቃል ነው ያለኝ። እኔ ያላገኘኋቸው ኢንካሬጅመንት ሁላችሁም ብላችሁታል። እግዚአብሔር ይባርካችሁ። ቀላል ነገር እኔ ያላገኘሁበት ጊዜ አለ ከሰዎች ፈልጌ እና ለዛ ነው ብዙ እንደዚህ ትምህርቴ በእውቀት አስደንቃችኋለሁ ብዬ አላስብም። እንደዚህ አይነት ምኞትም የለኝም፣ እንደዚህ አይነት ፍላጎትም የለኝም። እውቀትም የሚደንቀኝ ሰው አይደለሁም። አሁን ያለንበት ዘመን በጣም ሁሉ የምትፈልጉትን ማትማቲክስ፣ ፊዚክስ፣ ባዮሎጂ whatever you need በዊዝን የሰከንድ የሚያስደምም ድሮ ልናገኛቸው ማለት በካልኩለስ ደረጃ በማትማቲክስ፣ ፊዚክስ whatever ሁሉም ነገር በአንድ ጊዜ የምናገኝበት የእውቀት ዘመን ላይ ያለን። እውቀት አያስደንቀንም። ማንነት ነው በአሁኑ ጊዜ የጠፋው። የሚያስፈልገው ማንነት ነው። እና ዓለምም የምትፈልገው የሚገርማችሁ እውቀት ያለውን እውቀት አይደለም። አሁን በጣም ተፈላጊ የሆነው እውቀት በቃ ፈሷል። ማንነት ነው አሁን የሚፈልገው። እኛ ደግሞ እየሰራን ያለነው አሁን ማንነት ላይ ነው። ለዚህ ነው ብዙ ያስኳቸው ቃሎች ናቸው። ምን ያልሰማችሁት ቃል አለ ከምናገረው ላይ ነው። ሁሉንም የምታውቁት ነው። ግን ገብቶኛል ማንነት ትልቁ ነገር እንደሆነና ያላገኘነው ነገር ፎከስ የኔ ደግሞ ትንንሽ ነገር ላይ ነው። ግን ትልቅ የሆነ ነገር እኛን ትልቅ የሚያደርግና ፎከስ ማድረግ ያለብን በእውቀት የመደነቅ ነገር አይደለም። ሶስት በቃ ልዩ መገለጥ ይችላል ለመምጣት አልሞክርም እንድንሆን ነው ትልቁ ነገር የሚለውና እግዚአብሔር ይመስገን ይሁን። እንደዚህ ያልኩኝ ነው ሰዓቴን የምፈጀውና ወደ ትምህርት ልሄድ በቀጥታ እና አምስተኛው ፖይንት እንግዲህ በፍቅር ማገልገል የሚለው ነው። ያው እንግዲህ አሁን እየተግባባን ያለነው እናንተም ስትናገሩ እንኳን ያዩዋቸው ነጥቦች በሙሉ እኔ ትምህርት ውስጥ ያሉ ናቸው። አገልግሎት ግዴታ ወይንም ስራ መሆን የለበትም። ለምናገለግላቸው ሰዎች ያለን ፍቅር ለአገልግሎታችን አንቀሳቃሽ መሆን አለበት። ፍቅር የሌለው አገልግሎት ድምጽ እንዳለውና እንደማይጠቅም ጽናጽል ነው የሚሉና አገልግሎት ስናገለግል ሁሉ ጊዜ ቴስት የምናደርገው ነገር በቃ ደስ እያለን በፍቅር የምናገለግለው የሆነ ይመጣልናል። ሂደቱ እንደዛ ነው። አሁን ባንሆንም አሁን ፊል ባናደርገው ፊል ትንሽ ፊል የምናደርገው ነገር አለ። በደንብ ፊል አላደረግነውም። ኦን ኤንድ ኦፍ ኢት ግን መጨረሻ ላይ አሁን እያደገን ስንሄድ ግን የምንሆነው ነገር ምንድነው? አገልግሎት ደስ እያለን በፍቅር የምናገለግለው እየሆነ ይሄዳል እንጂ የሚከብድብን አይሆንም። ያ የሚሆነው ምንድነው? በቃ እኔ ደግሞ አሁን ማስተምራችሁ ነገር ምንድነው? አንዳንድ ነገሮች ስላልሆናችሁ ቀር አይበላችሁ፣ አትኮነኑ ማለት ምንድነው? ሰው በደረሰበት ነው መመላለስ የሚችለው። ለካ ግን እንዲህ አይነት ሌብል አለ ለካ። መጽሐፍ ቅዱስ ደግሞ አይሸነግለን፣ እውነቱን ነው የሚነግረን። ስለምንደርስ እኮ ነው፣ ስለምንለው የሚቻል ነገር እኮ ነው የሚነግረን። ለኛ ነው ለአይምሯችን ብዙ ጊዜ ስላልኖር ነው እንደማይቻል አድርገን ቆጥረናል። በቃ የሆነ ኮንሰፕቹዋል የሆነ ቲዮሬቲካል የሆነ ነገር አይደለም። ይሄ ቃል ህይወት ያለበት ነው እና አይዟችሁ በፍቅር እናገለግላለን። እንደዛ ብዬንም ዛሬ በፍቅር ባናገለግል የፍቅርን ግን ትንሽ ነገር ይዘናል። ዛሬ ሙሉ የሆነ ስትሄድ ደግሞ እንደሱ ይሆናል ማለት ነው። እና እዚሁ ገላትያ ላይ አሁን ያስኩት ክፍል ላይ በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ እንጂ ይህ አርነት ለሥጋ ምክንያት አይሁናችሁ ብሎ ጳውሎስ ይናገራል። ስለዚህ ፍቅር ወሳኝ ነው። እንደዚህ ይላል። አሁን እንግዲህ አንዳንድ ነገሮችን ትንሽ ኤክስፖዝ አደርጋለሁና ያን ጊዜ ትንሽ ይረዳናል። እዚህ ጋር አሁን ጳውሎስ ምዕራፍ 5 ላይ ማለት እንግዲህ እንደተወደዱ ልጆች ይላል እና ምንድነው እዚህ ጋር ይውላችሁ ፍቅርን ለመስጠት ከሚያስፈልገው ነገሮች አንዱ ምንድነው? ምን ያህል እንደተወደድን ማወቅ ነው። በፍቅር ለማገልገል የምንፈልግ ከሆነ የፍቅር መሰረቱ አሁን ጳውሎስ እዚህ ጋር የሚናገረው እግዚአብሔርን መሰሉ ያላቸው ምንድነው? እንደተወደድን ማወቅ ነው።
ክርስቶስ እንደወደደን ራሱን ስለኛ መልክ መዓዛ ያለው መባና መስዋዕት አድርጎ ለእግዚአብሔር እንደሰጠን እና እናንተም በፍቅር ተመላለሱ። አሁን ብዙ ጊዜኛ ያልገባን ነገር ምንድነው? ምን ያህል እንደተወደድኩኝ ስላልገባኝ ነው ያልወደድኳችሁ እናንተ። እኛ ግን እንዴት ፍቅር አልሰጠኝም፣ እሷ እንዴት ፍቅር አልሰጠችኝም? ለምን ይሄንን አለ? አልገባትማ። እሷ እኮ ያልገባት ነገር እኮ ፍቅር አለ መስጠት አይደለም፣ ምን ያህል እንደተወደደች ነው ያላወቀችው። ጸሎታችን እንኳን ትክክል አይደለም። ጸሎታችን ምን ያህል እንደወደድካት ይግባት እስቲ እህቴ ብለን መጸለይ ያለብን። ፍቅር የምትፈልጉ ከሆነ ወይንም እኔ ፍቅር የምፈልግ ከሆነ ለእህቴ ምን ያህል እንደተወደደች እባክህ ግለጥላት። እግዚአብሔር ሲገባት ትወደኛለች፣ ፍቅርን ለኔ ይሰጠኛለች። እዚህ ጋር እኮ እንግዲህ ብሎ የሚናገረው ጳውሎስ ምናልባት ከምዕራፍ 1 እስከ 3 ዶክትሪናል የሆነ ነገር ነው የሚናገረው። who we are in Christ and what we have in Christ የሚናገረው ከምዕራፍ 1 እስከ 3 ዶክትሪናል የሆነ ነገር በክርስቶስ ምን ተቀበልን፣ በክርስቶስ ምን አገኘን የሚለውን። ከምዕራፍ 4 ግን እንግዲህ የሚለው ይሄ አያያዥ ቃል ማለት ነው። እንግዲህ ብሎ በተጠራችሁበት መጠራት ተመላል። እግዚአብሔር ካደረገልን ከሰራልን ነገር ከሰጠን ነገር ካደረገልን ነገር ከሰጠን ይቅርታ ልጁን አሳልፎ ከሰጠልን መስዋዕት ከዛ በኋላ ፕራክቲካሊ ሆኖ ነገር ድራይቪንግ ፎርሳችን ይሄ ነው ማለት ነው። ስለዚህ ለፍቅር መሰረቱ ምን ያህል እግዚአብሔር ለኔ ምን አደረገልኝ፣ ለኔ ምን ሰራልኝ እግዚአብሔር። በቃ ይሄ ነው የጎደለን። እኛ እርስ በርሳችን ያላወቅነው ነገር ይሄ ነው ማለት ነው። ከሷ ውስጥ እንትኔን ታውጣለኝ ፓስተር የምታደርጉትን ሁሉ በፍቅር አድርጉት ይላል ጳውሎስ። እዚህ ጋር ስለ ክፍፍል፣ ስለ ጸጋ ስጦታ አጠቃቀም፣ ለቅዱሳን ስለሆነ መዋጮ፣ እነዚህ ሁሉ ቲሞች ናቸው፣ ሜጀር ቲሞች ናቸው በቆሮንቶስ። እነዚህን ሁሉ ከተናገረ በኋላ እነዚህ ሁሉ አገልግሎቶች ናቸው። ግን እነዚህ ሁሉ አገልግሎቶች በምን ይሆናል? በፍቅር ይሁን። የምታደርጉትን ሁሉም አንድም ነገር ሳይቀር በፍቅር አድርጉት። ስለዚህ የተጠራ ነው እናንተ ሁሉን ነገር የምናደርገውን ነገር ተወዳጅ የሆነውና አስፈላጊ የሆነውን ሁላችን የምናውቀውን በፍቅር እንድናደርግን ሁሉን ሰው። ግን ፍቅር እንዴት ነው የሚመጣው? ሞር እግዚአብሔርን በማወቅ እግዚአብሔር ለኛ የሰራውን ነገር በማወቅ መሰረታችን ኢፈርታችን አይደለም፣ ወይንም ደግሞ የሆነ ነገር ለሰዎች ማድረግ ለማሳየት መጣር አይደለም። መሰረት ትክክለኛ የሆነው የፍቅር መሰረት እግዚአብሔርና እግዚአብሔር በእኛ ውስጥ እግዚአብሔር ሲሆን ፍቅር እግዚአብሔር ነው። በእኛ ውስጥ የሚገለጠው የማን ፍቅር ነው? የእግዚአብሔር ፍቅር ነው። እሱ ግን የሚመጣው የተደረገልን። ዋው በቃ እኔም አሁን ምን ትጥራለህ ሰው ላይ ጃጅ ከማድረግ ይገባኛል። ይህንን ነው ለሰው መመኘው። ለእኔም የሚያስፈልገኝ አሁን ምንድነው? እባክህ የበለጠ ልወቀ እግዚአብሔር፣ በቃል ልወቀ የበለጠ ልማር እግዚአብሔር ወይ ቁጭ ላለው በቃ በሱ ፊት በቃ እንዲናገረኝ እፈልጋለሁ። ብዙ ነገሮች ነው በቃ መሰረቴ መሆን የሚገባው እግዚአብሔርና እግዚአብሔር ነው። እና ምንጫችን ፍቅር እሱ ነው ልላችሁና በፍቅር መመላለስ የሚለው የመጀመሪያው። ሁለተኛው በቅድስና መኖር። እግዚአብሔር የሚጠቀመው በንጹህ ዕቃ ነው። አገልጋይ ከኃጢአትና ከዓለማዊነት ምኞት ራሱን በመጠበቅ ጌታ በማንኛውም ጊዜ ሊጠቀምበት የሚችል የተዘጋጀ ዕቃ መሆን አለበት። ቅድስና በቃ ይሄ የምንፈራው ቃል እኔ እንድትፈራው አልፈልግም። ምክንያቱም ምንድነው ማን መቀደስ የማይፈልጋል? አንዳንድ ጊዜ እዚህ ጋር ቆመን መቀደስ አለባችሁ እንዲህ ሆናለ ማለት ቀላል ነው። እሱ እኛ ያጣነው እኮ ሃው እንዴት ነው ያልተቀደስኩት? ሁላችሁም እኮ ጥያቄ አላችሁ እኮ። ለምንድን ነው የሆነ የገባን ነገር አለ ግን ሆነን አናገኘውም? ለምን? እና ተኮንነን ነው መሄድ ያለ በቃ ምን እንላለን በአይምሯችን ላይ ወደ መጨረሻ ወደ ምንድነው የማይቻል ህይወት ተቀድሶ መኖር የማይቻል ነገር ነው የሚል አንለውም እንጂ ለሰዎች ግን አቲቲዩዳችን እንደዛ ሆኗል እዚህ ማይንድ ሴታችን ላይ ማለት ነው። ግን አሁን መሆን ያለበት ምንድነው? እሱን እንዴት አድርገን ነው የኛ የምናደርገው? የኔ ትኩረት በቃ አስፈራርቼ እዚህ ጋር በቃ መቀደስ አለብን፣ እዚህ ህይወታችን የተቀደሰ አይደለም፣ አኗኗራችን የተቀደሰ አይደለም። ይሄንን ማን ያቀተዋል? ይሄንን ማለት ጥሩ ነው ግን ሌላ የቀረ ነገር አለ። ለኔ ሲታየኝ በቃ አሁን እናንተን ሳያችሁ መቀደስ ትችላላችሁ የሚል ነገር ነው እና የሚታየኝ ምንድነው? ተቀድሳችሁ የምታገኙት በረከት ነው የሚታየኝ እንጂ አሁን አለመቀዳሳ። እግዚአብሔር እኮ ይጠብቀን እኮ ለዚህ ነገ እኮ ምንሆነው ስላየልን እኮ ነው። እግዚአብሔር ታግሶ እኮ ተሸክሞ እኮ ያስቻለን እኮ ያልፈረደብን እኮ። አሁን እዚህ ማን መገኘት ይችላል በእግዚአብሔር ፊት? እውነት ለመናገር ከሆነ እንደው ቅድስና ይምጣ የእግዚአብሔር ስታንዳርድ ቢባል ማን ይገኛል? ግን ለምንድን ነው የታገለ? አወቀ፣ ጉድለታችንን አወቀ።
በቃ እንዳልተማረን አወቀ። አሁን የሚያስተምረን ለምንድን ነው? ቃሉ በደንብ በህይወታችን ስራ እንዳልዘ እግዚአብሔር ነው። እንዴት አይነት ጌታ እኮ ሩሩ ነው ወንድሞችና እህቶች፣ ሩሩ እኮ ነው እግዚአብሔር፣ ሩሩ እኮ ነው እግዚአብሔር፣ ታጋሽ እኮ ነው እንጂ ስሜት እኮ ስለማይገባ እግዚአብሔር ያለው ስሜት ለኛ ብዙ ስለማይገባን እኮ ነው። እንዴት እንደታገሰኝ ነው እኔ በኔ ነው የማውቀው። እንደኔ አይነቱ እንዴት ታገሰ እንዲያስከው እግዚአብሔር ወይ እላለሁ። እናንተንም ለኔ ካደረገ ለእናንተ እንደሚያደርግ ደግሞ በደንብ ነው የሚገባው። አትፍሩ። ቅድስና ምናምን ነገር ሲባል ዛሬ እንሰማለን፣ ግን ነገ የምንሆነውን ነገር ነው ማየት ያለበት። ተቀድሰ ምን ልናገኝ ነው? ነገር ግን የጠራችሁ እርሱ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ፣ ምክንያቱም እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሏል። እና እግዚአብሔር ቅዱስ አምላክ ስለሆነ በቃ ምንድነው እኛ እኮ የአባታን ልጆች እኮ ጄኔቲካሊ ከኛ የሚወስዱት እንኳ ጂን አላቸው አይደል እንዴ? ከእናትና ከአባት የሚወርሱት አላቸው። እኛ እኮ እግዚአብሔር ምንድነው እሱ ቅዱስ፣ እኛ ቅድስና እኮ የኛ ማንነት አይደለም፣ የምንወርሰው የአባታችን ባህሪ ነው። በስፒሪቹዋል ዲኤንኤያችን ውስጥ ያለ ነገር ግን አክቲቬት ያልሆነ ጂን ማለት ነው። ስለዚህ እግዚአብሔር ይመስገን፣ አይዟችሁ ልንቀደስ ነው። ተቀድሰን መኖር እንችላለን። የሚቀድሰንም እግዚአብሔር አምላካችን ነው። እንደሱ ሲሆን ደግሞ ህይወታችን ጣፋጭ ይሆናል። ብዙ እኮ የሚቆረቁረንና የሚጎረብጠን ስፒሪቹዋሊ እኮ በቃ ትልቁ ብሌሲንግ ውስጥ እኮ የሌለ ነው። ምክንያቱም ስለምናውቀው ይሰማናል። በቃ እንዲህ ይሁንኩኝ እኔ አሁን እንዲህ ነው ህይወት ማለት እንዲህ ነው እኔ እንዲህ ያልሆንኩኝ ሰው እንደምንል ብዬ አስባለሁ። ግን እንለወጣለን። ትልቁ ነገር ምንድነው? እንዲህ የሚያበረታታን ሰው የለም እኛን ወይ ስለ ድክመታችን የባሰ በቃ የባሰ እንዲሰማን የሚያደርግ እንደዛ ነው። እና ቅድስናም ቢሆን እግዚአብሔር አምላክ ይቀድሰናል። ደስ ይላል አለ ሲመከረን እንደዚህ አሁን አውቃለሁ ደስ እያላችሁ እንደዚህ ቅድስና ምናምን ሲነገር መውደድ አለ ፍቅር ሲባል አንወደውም። በጣም አውቃለሁኝ እኔ ራሴ በቃ አንዳንድ ሰዎች የሚናገሩበት አውድ የባሰ ያ ፍቅር ጥሩ እንደሆነ አውቃለሁ። ግን እኔን የባሰ ከመማርበት ይልቅ እንድጸጸት ነው የሚያደርገኝ። ግን እንደሱ አይደለም ነገሩ። አሁን ደስ ብሏችሁ አው መሆን አለብኝ እንዴ ፍቅር የኔ እኮ ነው እንደምትሉ አውቃ ቅድስና እኮ የኔ ነው እንኳን ልትሉበት ቀርቶ አሁን በመነግራችሁ መንፈስ አውቃለሁ ማን እንደሚናገር አውቃለሁ። እኔማ መቀደስ አለብኝ የሚል ልብ እንጂ አሁን የሚነሳሳው በእናንተ ህይወት ውስጥ ኩነኔ አይደለም። እኔ ከኩነኔ አገልግሎት እግዚአብሔር ነፃ አውጥቶኛል። በጣም ብዙ ነገሮችን አስተውዬ ነው የምናገረው። በኃይል ተጠንቅቄ ነው የምናገረው። የሱን ስሜትና ልብ ቀድም ስጸልይ ዝም ብዬ እንዳይመስላችሁ I have to feel ያ የሱ ልብ ለእናንተ ያለውን ካላገኘው እናንተና እግዚአብሔር መገናኘታችሁ ግን መንፈስ ቅዱስ ምን ይቻለዋል። የእናንተን ስሜት የሚያውቅ ይህንን ትንሽ ሰው ተጠቅሞ እንድረዳው ያደርገኛል። እንድራራ የሚያደርገኝ ውስጤ በጣም ይንሰፈሰፍብኛል ስናገር። ግን it's not because of me but የሚወዳችሁ ጌታ ነው እንደዚህ የሚሆነው። የሚወዳችሁ ጌታ እንደሆነ አውቃለሁ እንጂ እኔ በማንነቴ እንደሱ ሰው ስለሆንኩኝ አይደለም። ግን ሲሰራ የሌለንም ማንነት ይሰጠናል። ትዕግስትና የዋህነት በአገልግሎት ቡድን ውስጥ የተለያየ ጠባይ ያላቸው ሰዎች ይኖራሉ። አገልጋይ ሰዎችን በትዕግስት መያዝ፣ ግጭቶችን በየዋህነት መፍታትና ሰዎችን ከመናቅ መራቅ አለበት። በቃ ትዕግስት ደግሞ በጣም አስፈላጊ ነገር ነው። እኛ ሰዎች አሁን አንድ ነገር ሲሉ እስቲ እዩ ምላሽ እንዴት እንደምንመልስላቸው ፊታችን ቅጭም እያደረግን በቃ ስንቀርባቸው የምንሆናቸው ነገሮች በሙሉ ተመልከቱ። ችግር ሲገጥመን ታውቃላችሁ። አንድ ነገር ልንገራችሁ። አንዳንድ አለመግባባትን እኮ መጣላት እኮ የለብንም። እኔ የምትል አንድ ሰው የኔን ሐሳብ ስላልተቀበለኝ ወይንም አደራረጌን አሰራሬን ስላልተቀበለው እንዴት መጣላት የለብኝም እኮ ማኩረፍ የለብኝም እኮ ማዘን የለብኝም እኮ በቃ አለ አይደለ? እንዴት ነው በቃ አለን እኔ የማልቀበለው ሊሆን ይችላል፣ እማላምንበት ሊሆን ይችላል። ተግባብተን መኖር አንችልም። ለምንድነው ኩርፊያው? ለምንድነው ቁጣው? ለምንድነው ጥላቻው? በእግዚአብሔር ስራ ሊሆን እንጋጫለን። አንዳችን እንዲህ ቢሆን እንላለን፣ ሌላችን ደግሞ እንደዚህ። እስኪ ካልተግባባን ተወታድ ነው ፍቅራችን ለምንድነው? በቃ አይዲያ ነው አይደል? ለምን አንተውም? ለምን ከዛ ጋር እንቆማለን? ለምን እንደሱ እንሆናለን? የአምላካችን ባህሪ ግን ጥበበኛ ሰው ግን በቃ ያስረዳል፣ ሐሳቡን ይገልጻል። ከዛ በኋላ ወንድሙን ምንድነው ወዲያውኑ ኢሚዲየትሊ የኔ ኃላፊነት ነው የምወጣው፣ ወዲያውኑ ተወት አድርጌ ለማቀፍ በቃ አእምሯችን ላይ እንሰራለን። ምክንያቱም ሪሌሽንሺፕ እውቀት ይጠይቃል።
ገብቶ ኤቭሪቲንግ ራይት የሆነ ኖሎጂ ሁሉ ጊዜ ለትዳር ራይት ኖሎጂ አስፈላጊ ነው። ለሪሌሽንሺፕ ራይት ኖሎጂ አስፈላጊ ነው። ፐርሶናሊቲ ዴቨሎፕመንት ራይት ኖሎጂ አስፈላጊ ነው። ሁሉ ነገር እያንዳንዷ ነገር ልጆች አስተዳደግ ራይት የሆነ ኖሎጂ አስፈላጊ ነው። ኤቭሪቲንግ ራይት የሆነ ትምህርት ካለ ራይት በቃ አቋማችን ምላሻችን እንደዛ እና አሁን እንደዚህ ምላችሁ ይሄ ነገር ምንድነው የምንሰራበት ጤናማ ህይወት እንዴት ነው? እኔ አሁን ፓስተርና ሳዝኘው ከፓስተር ጋር እንደዚህ ውስጥ ይሽክር ብሎብኝ ላይፌ ጥሩ ነው ወይ? አንደኛ ያንን እንዴት ነው ሳይኮሎጂካሊ እኔ ብሬኔን በአጠቃላይ አነሰሳሪ ቶቶችና ኢሞሽን ጭንቅላቴ ላይ እንዲቀመጥ አልፈቅድለትም። ቢኮዝ ሄልዚ ከስነ ልቦናም አንፃር እያንዳንዱ ነገር የሚፈጥረው በአካሌ ላይ፣ በሪሌሽንሺፕ ላይ፣ በስሜቴ ላይ፣ በውሳኔ ላይ፣ በጥናቴ ላይ፣ በእያንዳንዱ ነገር ላይ እዚህ ጋር የሚቀመጠው ነገር የሚያስከትለውን ነገር ጠንቅቄ ነው የማውቀው። ስለዚህ ጥንቃቄ ሰላም መፈልግ ከሆነ ሰላሜን የማይፈጥር ነገርን አቮይድ ማድረግን መቻል እንዳለብኝ ተምሬያለሁ፣ እንደሚጠበቅብኝ ሰላማዊ ሰው ሆነን ለመኖር ማለት። ስለዚህ ከሰዎች ጋር እንደዚህ አይነት ጤናማ ያልሆነ አስተሳሰብ ይዛችሁ ማንን ነው እየጎዳችሁ ያላችሁት? አንዳንድ እኮ እኛ ተኝተን ሰውየው እኛ ሌሊቱን እንበሳጫለን እናዝናለን። እሱ እኮ ተኝቷል እኮ እሱ አስቦት አያውቅም ያንን ነገር እኮ። አንዳንዱ ነገር ደግሞ በጣም የሚገርማችሁ በቃ ምን ያህል በቃ ይሄ ቶት ኮንትሮል የምታስቡትን ነገር ማወቅ ብሬክ ማድረግ የሚገባችሁን አስተሳሰብ ማቆምን መቻል እንዴ። ምክንያቱም ለምን ማሰብ የማይገባንን ነገር እናስባለን? ለምን እንጎዳለን? ለምን ኢነርጂያችንን እንጨርሳለን? ፎር ናቲንግ ምንም ነገር ለማንፈጥርበት ነገር። አሁን አንድ ሰው አንዳንድ ጊዜ ታውቃላችሁ እንዲሁ መታደስ ነው ስለሆነ ምናልባት እሁድ ለታ ማስተምረው እሱ ነው ባይምሮ መታደስ የሚለውን ግን እስቲ ልበላችሁና አንድ ሰው ማለት እኮ ሊሰድበኝ ይችላል። አንድ ሰው ሰደበኝ እንጂ አሁን እንዴት እንዲለኛል ብዬ ያንን ማውጣት ማውረድ መደመርና መቀነስ ማባዛት ስጀምር እዚህ ጋር ያለውን አስተሳሰቤ ያንን ኔጌቲቭ ኬሚካል መርጨት ይጀምራል። እና ምንድነው ይሄ ለኔ ምንድነው የሚጠቅመኝ ማለት አለኝ አላለኝ ምን ይፈጥርብኛል? እኔ ሌባም በለኝ ምንም ችግር የለውም፣ አቀባበሌ ነው የሚወስነው። እንዴት ሌባ ይለኛል ከሆነ ኬሚስትሪው ሌላ ነው። አይ ግን እሱ እኮ ስላልተረዳው ነው ወይም እሱ እንደዚህ ነው ብዬ ከተውኩት ኬሚስትሪው ሌላ ነው፣ የብሬን ኬሚስትሪው ማለት ነው። ምርጫው በማን እጅ ላይ ነው ያለው? እኔ ጤናማ ህይወት እንፈልገዋል። ምክንያቱም ለማጥናት ሰላም ያስፈልገኛል። ያንን እያሰብኩኝ እንዴት እናጥና ብለን እንኳን አንዳንድ ያየናል እንጂ አናጠነው። ጸሎት ላይ ተንበርክከን በቃ ያ ነገር እና ይሄ ይሰለጥናል አይምሯችን። እረፍ ሙሴ ይለዋል አንዳንድ ጊዜ አይምሯችንን ይሄ ኮንትሮል የማድረግ ገብቷቸው አለበት። አላስፈላጊ እግዚአብሔር የማይፈልጋቸውን ነገሮች እግዚአብሔር እኮ አስወግዱ የሚለን ነገር እኮ አለ፣ ልበሱ ደግሞ የሚለን ነገር አለ። እና እንደሱ ብናደርግ ጥሩ ነው፣ ትዕግስትን ከዛ አንጻር ለማለት ነው። እና ጳውሎስ እንደዚህ ይለዋል፣ የጌታን ባሪያ ለሰው ሁሉ የዋህ ለማስተማርም የሚበቃ ለክፎችም የሚታገስ ሊሆን እንጂ ሊጣላ አይገባውም። ብዙ በቃ እንደዚህ ብሎ የሚመክረው ለምንድን ነው? ብዙ በአገልግሎቱ ላይ ወጣት አገልጋይ ጢሞቴዎስ በኤፌሶን ቤተክርስቲያን ውስጥ ባለበት ጊዜ በጣም ብዙ በቃ የስህተት ትምህርት የሚያስተምሩ ተቃዋሚዎች፣ ተሳዳቢዎች ብዙዎች ነበሩ። ግን ምንድነው ጢሞቴዎስ ልክ አሁን እንዳልኳቸው ልክ እኮ እኛ እኮ አሁን ልክ ጳውሎስ what I feel is የዛሬ 2000 ዓመት አካባቢ ወይንም እንደዛ ልበለው ይሄ መልእክት ሲጻፍ ጳውሎስ ያስብ የነበረውን ጢሞቴዎስን ማለት ነው። ያ ስሜት ያ መንፈስ አሁን ራይት እዚህ ያለው መንፈስ ቅዱስ አይደለ ጸሐፊው ደራሲው። እኔ የምፈልገው መጽሐፍ ቅዱስን ተናገርኩኝ የምለው ያንን ስሜት መናገር ስችል ምንም አልጨመርኩም። ይሄንን ነው የምላችሁ። ስለዚህ ይሄንን ምንድነው በቃ እንደዚህ አይነት ክፉዎች ስላሉ በቃ መታገስ አለበት ማለት ያ ነገር ኃይል አልሆነው እንኳን ለሱ የእግዚአብሔር ቃል ኃይል ያለው ስለሆነ ጢሞቴዎስን አቁሞታል። ዛሬ ደግሞ እኛን ያቆመናል። ስለዚህ የምንታገስ ሰዎች ሆነ አይዟችሁ። ይሄ እኮ ላይፋችንን ያበላሸብን ነገር እኮ ነው። እንደ ቀላል ነገር አትቁጠሩት ወንድሞቼ እናቶቼ። የሚመጡት ፈተናዎች በሰዎች በኩል ነው እየጎዳን እኮ ከአገልግሎት ወደ ኋላ እኮ ያደረገን እኮ ቀላል አይምሰል። ክፉዎች የሚሉን ነገር ወደ ኋላ እኮ እየጎተተን እንዳናድግ ያደረገን ትልቅ ሚስጥር እኮ ነው የምናወራው ያለ ነው እኮ። ዋው
ለኔ በእውነት አሁን የሚሰማኝ ነገር በጣም እዚህ ውስጥ ያለው ነገር ትልቅ ነገር። ስለዚህ ትዕግስተኛ እንድንሆን ያደርገናል። በትዕግስት መከራንን መቀበል እንድንችል ብቃትን ይሰጠናል። ሊማር የሚችል ቅድም ተብሏል ቲቸብል የሆነ አንድ አገልጋይ ሁሉንም አውቃለሁ የሚል ዝንባሌ ሊኖረው አይገባም። ከሌሎች ለመማር ምክርን ለመቀበልና ስህተቱ ሲነገረው ለመታረም ዝግጁ መሆን አለበት። ትዕቢተኛ አገልጋይ እድገቱ ይቆማል። የቤሪያ ሰዎች ከተሰሎንቄ ሰዎች ይልቅ አስተዋዮች ስለነበሩ ነገሩ እንደዚህ ይሁንን እያሉ መጽሐፍትን በየዕለቱ በመመርመር ቃሉን በታላቅ ጉጉት ተቀብለዋል። ስለዚህ የእግዚአብሔርን ቃል ወይንም ደግሞ ተማሪዎች መሆን በቃ ታውቃላችሁ። ይሄ ቲቸብል የሆነ ህርት ሰዎች አቲቲዩዳቸው ራሱ ያስታውቃል። በቃ አንድ ነገር ስታወራቸው አውቃለሁ የሚል ሰው ያስታውቃቸዋል። ግን ስንሰራና ስንበጅ አንድ ነገር ልንገራችሁ። ምናልባት አንዳንድ ጊዜ ስፒሪቹዋል ሬልም ውስጥ ነገሮችን ዲፋይን ማድረግ መግለጽ ነው ማንችለው እኛ ፊሊንጉ መንፈስ ቅዱስ ከሚጠቀምባቸው ነገሮች አንዱ ስፒሪቹዋል የሆነ ፊሊንግ ነው እንዲኖረን የሚያደርገው። ያንድን ሰው አቲቲዩዱ ሪጀክት የሚያደርግ ስሜት ነው የሚሰማን። ግን እንዴት እንግለጸው? ልምምዱ የለንም እንጂ አንድ ሰው ይሄ ትዕቢት ወይንም ደግሞ እኔ ካንተ የተሻለ አውቃለሁ የሚል ሰው የሆነ የሚጎረብጣችሁ ነገር አለ በመንፈሳችሁ ላይ። እንዳንሆን እግዚአብሔር ይርዳል። ይታወቅብናል። ገብታችኋል? ምንም እኮ እንደዚህ እኔ አንተ ማልማር ልብ ያለኝ ሰው ነው ምናምን አትሉም። ግን ከተሰራን ግን ቲቸብል እኮ ነው እሱ ተማሪ። ደግሞ ቲቸብል የሆኑ ሰዎች ሲንድሮ የሚታዩባቸው ምልክቶች አሉ። ገና ስትናገሩ እናንተ እንዴት እንደሚቀበሏችሁ እንዴት እንደሚያደምጧችሁ በቃ እንደዛ አይነት ሰዎች ደግሞ ተማሪዎች ናቸው። ትልቅ ሆነው ተማሪዎች ናቸው። አንዳንዴ እኮ እኛ እንደው ትንሽ ነገር ያለችንም እኮ እንደው ትንሽ ነገር ነው እንደ ላለመማርም እኮ እንደው በመሰረቱ መማርም የሚገባን ሰዎች ነን እኮ እንደው አሁን ይሄ ቃል እንደው አውቃለን እንኳን ለሚሉ ነው። እኛ እኮ ሳናውቅ ነው እንደው እና እግዚአብሔር ይመስገን። ነገር ግን ምንድነው ቲቸብል የሆነ ያበለጽገናል፣ በሰዎችም ዘንድ ተወዳጆች ያደርገናል። ከእንደዛ አይነት ሰው ጋር እኔ አሁን ደስ ይለኛል። ቲቸብል ከሆነ እንደው እሱን ያንን ሰው ማድመጥ ነው በቃ በጣም ደስ የሚለኝ። እኔ ከምናገር ይልቅ እንደዛ አይነት አቲቲዩድ ያለው ሰው ሳይ ደግሞ እንደዛ አይነት ሰዎች አይቸኩሉም። አይታችሁ እንደሆነ ብዙ ጊዜ አይናገሩም። ቢያደምጡ ነው ደስ የሚላቸው። ብዙ ከናንተ ብዙ ነገር እያወቁ ግን ከናንተ ለመማር ነው በጣም የሚፈልጉት። ግን መሆን ያለበት ነገር ምንድነው? ሁላችንም እንደዚህ ተማሪዎች መሆን አለብን። እንዲህ አይነት ሰው የተወደደ ነው። ለአገልግሎት ዋጋ መክፈል አገልግሎት በክብር የተሞላ ቢሆንም መስዋዕትነትና ትዕግስትን የሚጠይቅ ነው። አንድ አገልጋይ ፈተናዎች እንደሚገጥሙት ቀድሞ ማወቅና የሚከፍለውን ዋጋ ደግሞ ተምኖ መግባት አለበት እና ስሜታዊ የሆነ ምን ከፍለው ዋጋ አለ። የገንዘብ ዋጋ እንከፍላለን፣ የጉልበት ዋጋ እንከፍላለን። ሰዎች ሊጥሉን ይችላሉ፣ ሰዎች ሊንቁን ይችላሉ። በቃ አለ አይደለ? መንፈሳዊ ስንሆን ደግሞ እሷም ብሎ እሱም ብሎ አንዳንድ ሰው በቃ መንፈሳዊ መሆን ስትጀምሩ የሚሏችሁ ነገር አያጡ። ተመናፈስክብን ይሏቸዋል። ጾም ጸሎት በጣም አብዝታችሁ ብትይዙ የምትባሉትን ነገር አታጡ። በቃ አሁን ያን ቀን ጸሎት እንያዝ ብትሉ የምትባሉት ነገር አታጡ። አንጸልይም ብትሉ የምትባሉት ነገር አታጡ። እግዚአብሔር ያለንን ነው። ሰው የሚለው አያጣም። እኔ ያየሁት ነገር ምንድነው? ይሄንን ቆርጫለሁ። በቃ ደግም ባደርግ የሚደግፈኝ አላጣም፣ ክፉም ባደርግ የሚደግፈኝ አላጣም እና ከሁለቱም አይቀርልንም። ግን ራይት የሆነው እንድናደርግ እግዚአብሔር ይርዳል። ስለዚህ ምንድነው ዋጋ መክፈል እንዲህ አንዳንድ ነገሮች ሲኖር አይዟችሁ፣ ለባካችሁ አይዟችሁ፣ በቃ እኔ ልላችሁ የምፈልገው ነገር ተባላላችሁ፣ አይቀርላችሁ። እኛ አንዳንድ ጊዜ አያችሁ ስስነን ትንሽ ገና እንትን ስላ እንዲህ አይነት ዕውቀቶች ብዙ ስላላዳበርን አይምሮአችን አላሳመን ነው መባል አለበት። አንተ እኮ ልትነቀፍ ይገባሃል፣ ተዘጋጅ፣ ቢ ሬዲ እያለን አዋጅ ለጭንቅላታችን ማወጅ አለበት። ይሲ ሬዲ ከሆነ ነው ጭንቅላታችን ፕሪፔርድ በሚሆንበት ጊዜ አንድ ነገር ቦምባርድ ሲያደርገን አይጎዳንም። የሚገርማችሁ ነገር ምክንያቱም ኦልሬዲ ያንን ማስተናገድ የሚችል ማይንድ ሴት ነው ያላችሁ። ስለዚህ መስራት ያለብን ከመምጣቱ በፊት የተሰራ አይምሮ ካለን ነገሮችን መቋቋም እንችላለን። በየትኛውም በሰራም በተዳርም በኑሮም በየትኛውም አይነት። ስለዚህ ምንድነው የሚጠበቅብን? እንዴ ለሌላ ነገር እንለፋ የለ እንዴ ወንድሞቼ እናቶቼ? እንዴ ቤት ለመግዛት ብለን ደፋ ቀና ብለን ሰርተን ቤት እንገዛ የለ እንዴ? ገንዘብ አጠራቅመን ምን ብለን ወይስ ፐርሰናሊቲ እኮ ከሁሉም ነገር ይበልጣል። እኔ ሆነን ለመናገር ከሆነ ያው እግዚአብሔርን ነው የምላችሁ
ለኔ የምመኘው ማንነት ነው። ከገንዘብም ከብርም ምን ትፈልጋለህ ሰለሞን እንደጠየቀው ምን ትፈልጋለህ ብሎ እግዚአብሔር ቢጠይቀኝ የምመኘው ማንነትን ነው። ቫልዩ የምሰጠው ለማንነት ነው። እስቲ እኛ ደግሞ ለማንነት እየከፈልን ዋጋ ማለት እንደዚህ አሁን መጽሐፍ ገዛለሁ ምን እላለሁ እማራለሁ በዚህ እኔ ማንነቴን ለመለወጥ 14 ዓመት በትምህርት ዓለም ውስጥ አሳልፌያለሁ። በአንደኛው ፕሮፌሽን ውስጥ አልሰራሁም። ወደ 6 ዲግሪዎች አሉ። አንዱንም አልሰራሁበትም። ሁሉንም ራሴን ለመለወጥ ነው። ሳይኮሎጂ ተምሬያለሁ፣ ስነ መለኮት ተምሬያለሁ፣ ትንሽ አይቲ። እነዚህን ሁሉ ትምህርቶች በግራጁዌት ሌቭል፣ በአንደር ግራጁዌት ሌቭል፣ በፒኤችዲ ደረጃ ተምሬያለሁ። አንዱንም አልሰራሁበትም። ሁሉንም ግን የተማርኩት ምንድነው? ራሴን ለመለወጥ ነው። ጥሬን አወቅኩኝ፣ ማን እንደሆንኩኝ አወቅኩኝ። ምን መታጠቅ ያስፈልጋል አልኩኝ። በዛ በቃ ይታው ነፍሴ ይነግረኛል ምን እንደሆነ የጎደለኝ ምን እንደሆነ። እንዲህ አንድ ቀን እናንተ ፊት እንደምቆም አውቅ ነበር። እንዲህ አንድ ቀን ሙሉ የሆነ ነገር በተለይ ደግሞ ጥሬ አማካሪ ስለሆንኩኝ ቢብሊካል የሆነ ኖሌጅ እንዲኖረኝ ቢብሊካል ካውንስሊንግ ማስተርስ አለኝ። እንደገና ደግሞ ሴኩላር በሆነው ደግሞ በሳይኮሎጂ እንደዚሁ ማስተርስ አለኝ። እና ለምንድን ነው ሙሉ የሆነ እውቀት አንድ ቀን በእነዚህ እውቀት ተሞልቼ ወንድሞቼን እህቶቼን አገለግላለሁ ብዬ ዋጋ እየከፈልኩኝ ግማሽ ስራ እየሰራሁኝ አንድም ጊዜ ሳላቋርጥ አምላኬ እግዚአብሔር አዘጋጅቶኝ አሁን ስናገራችሁ ህይወት ያለው ነገር ሁሉ ነገር የምናገረው ለኔ ሪያሊቲ ነው። ኢትስ ኖት ኮንሴፕቹዋል የሆነ ነገር አይደለም። እያንዳንዱ ስለዚህ ነገር የምናገራችሁ ሙሉ ኬሚስትሪ ለእናንተ አሁን ማይንድ ብዬ ስናገር እናንተ ተውተን በአብስትራክት ደረጃ ነው የምታውቁት። ማይንድ ኢዝ ብሬን ኢን አክሽን ማለት ኢት ኢዝ ኤ ኬሚካል ኤንድ ኤሌክትሪካል ኮኔክሽን ነው የሚፈጠረው በሳይንሱ ደረጃ። የምታስቡት ሀሳብ እዚህ ጋር እንደምናስቡ ዝም ብሎ የሚቀር እንዳይመስላል። ኤሌክትሪካል አክቲቪቲ ካኔክት የሚሆን ኬሚካል ደግሞ እንትንን ክሪኤት የሚያደርግ እንደገና ደግሞ ሆርሞኖችን ደግሞ ፕሮዲውስ የሚያደርግ ጭምር ነው አስተሳሰባችን። ያን ያህል እንዲገባኝ የለመንኩትም እግዚአብሔርን አሁን ወደፊት ሰዎችን ሳስተምር ሳገለግል እንዲገባኝ አስተምረኝ። ይህን ያህል ዓመት ያጠፋሁት ራሴን ለመለወጥ እና ባለውጥ ታዲያ ይህን ሁሉ ነገር ማንነቴ ይለወጥ ነበር። እኔ ኖሎጂ አይደለም አሁንም የምላችሁ ትልቁ ለመለወጥ ነው የምፈልገው ማንነት። እኔ አላውቅም ለዚህም ስለጠራኝ ይሆናል ወንድሞቼና እህቶቼ ነገ ጥሩ ዕውቀት ይዤ ሰዎች እንዳገለግል ስለፈለገ እኔ በኪንግደም ውስጥ ያለኝ ራእይም ቪዥንም በእግዚአብሔር መንግስት ውስጥ ሙሉ ማንነቴን ሰጥቼ ለመኖር የምፈልግ ነኝ። እየኖርኩም ነው ያለው። ስለዚህ እነዚህ ነገሮች ያስፈልጉኝ። ግን ኢንቨስት ያደረኩት ማንነት ፐርሰናሊቲ ላይ ነው። እና ምን ያህል ለማንነታችሁ ዋጋ ትከፍላላችሁ? ይህን ቆንጆ የሆነውን እግዚአብሔር የሚፈልገውን ደስ የሚያሰኘው ማንነት አትጓጉም። እውነት አትጓጉም። እኔ ከፐርሰናሊቲ በላይ ትልቅ አለ። ይኸው መጽሐፍ ቅዱስ እኮ ምን ይላል መሰላችሁ? ከተማን ከሚያስተዳድር ይልቅ መንፈሱን የሚቆጣጠር ሰው ይበልጣል። ያ ማለት መሰለ ኮንትሮል የሆነ ላይፍ ቶት ላይፋችን ኢሞሽናል ላይፋችን ስፒሪቹዋል የሆነ ነገር ኮንትሮል ማድረግ የቻለ ማንም የማንም ስሜት ፍላጎቴ ምኞቴ እስቲል የማያደርገኝ የማደርገውን የማቅ ልማዳዊ ማንነት እኔን የማይመራኝ ሰው እንዲህ አይነት ይቻላል። እነዚህ የመንፈስ ፍሬዎች በሙሉ ይሄንን ነው የሚያደርጉት። ስለዚህ ምን ያህል በማንነታችን ላይ ዋጋ አሁን መክፈል እንደዚህ አይነት ማንነት ያበጀን ሰዎች ከሆነ ዋጋ የሚያስከፍል ነገር ሲመጣ ስንከፍልም ይቻላል ለማለት ያክል በለዚህ ላይ አልናገርም። አሁን ብዙ ስለተናገርኩኝ ማለት ነው። በደስታ ማገልገል አገልግሎት ሸክም ሊሆን አይገባም። አገልጋይ እግዚአብሔርንና ቅዱሳንን ሲያገለግል በደስታና በበጎ ፍቃድ መሆን አለበት። የምናገለግለው በደስታ ሲሆን የአገልግሎታችን ውጤት ሌሎችን ያበረታታል። አያችሁ ደስ ብሎ ሲያገለግል ሰው ደስ ይላል። አሁን ፓስተር ያውቃል ይሄንን። አንድ ሰው ለአገልግሎት ሲሰጥ እየከፋው ቅር እያለው ያስታውቃል። አንዳንድ ግን ያስታውቅብናል። አንድን አገልግሎት ስናገለግልም ከልባችን እንዳልሆነ ያስታውቅብናል። ግን እውነተኛ መንፈሳዊ አገልግሎት ምንድነው? በቃ ደስ እያለን ነው የምናገለግለው። ዋጋ ብንከፍልበትም የፈለገው ነገር ቢሆን ምን እያለን ደስ እያለን ይህች ምድር ሳልወሰድ የሚለውን ያስታውሰኛል። ይህች ምድር ጥለናት የምንሄዳት ምድር ናት። ተግባብተናል ወንድም ሻል እና ይህች ምድር ጥለናት የምንሄድ ምድር ናት አይደለም እንዴ? እኔ ምን እላለሁ? we don't know how long we'll on the planet Earth. Maybe we're going to die tomorrow or እስቲ እንደሱ ብላችሁ ነገ ነው የምትሰበሰቡት። ምን ታደርጋላችሁ?
እኛ እኮ እንድንኖር የተጠራ ነው እኮ። እውነተኛውን ላይፍም የሚኖረው ሰው ታውቃላችሁ፣ እኔ በዚች ምድር ላይ ሁልጊዜ ኗሪ አይደለሁም ብሎ የቆረጠ ሰው ነው። ምክንያቱም ዛሬን እንዳታመልጠኝ እንጆይ አድርጌ ማለፍ አለብኝ። ለምን ብዬ ጊዜ ነገሌ ተናገረኝ እንደዚህ ሆነ ብዬ ለምን እጨነቃለሁ? እኔ ነገ ጥዬው መሄድ አይደለም ብሎ ምን ያህል ዛሬ ይልቅ ማድረግ የሚገባውን ነገር ያደርጋል። በቃ ዛሬ መወሰን የሚገባውን ዛሬ ማድረግ የሚገባውን ነገሮች ሁሉ ያደርጋል። ምን ሲሆን ነው እንደሱ የሚሆነው? በዚች ምድር ላይ እኔ ቋሚ ነዋሪ አይደለሁም። እግዚአብሔርም ምንድነው ያለን? እንደ ድንኳን የሚሆነው መኖሪያችን። እቺ ምድር እኮ ፕላኔት እርዝ እኮ ድንኳን ናት እኮ። ድንኳን አለ ለለቅሶ አይደለም በሀገራችን ድንኳን ይጣላል 3ኛው ቀን። ከዛ በኋላ ቋሚ ቤት አይደለም አይደል? ድንኳን ውስጥ ሶፋ ቴሌቪዥን ምናምን እናስገባለን እንገዛለን እንዲያስበን። እኛ እኮ የምድር ኑሯችን እኮ ድንኳን ነው የሚለን። ድንኳን ነው። ታዲያ እንደሱ ስንለውጥ ከድንኳን ያለፈ ህይወት መኖር ስንጀምር አንደኛ ደስተኞች ነን። መቼ እንደሰት ወንድሞቼ እና እህቶች? እኛ እኮ ደስታ እኮ የኛ ነው ወገኖቼ። እኛ አሁን የዓለም ስታንዳርድ በቃ ሳናቀው ኮንትሮልድ አድርጎናል። ይሲ አሁን እኛ በዓለም ስታንዳርድ በቃ ያ ሰው አንድ የያዘው መኪና፣ እነዚህ በተለይ የሆሊውድ አክተሮች መኪናቸው፣ ቤታቸው፣ በቃ ስዊሚንግ ፑሉ ኤቭሪቲንግ በቃ ኤቭሪቲንግ ምኑን እኔ ኖርኩት ነው የሚባለው እንድንል የሚያደርግ ይሄ በቃ እኛ የለንም ምንም ነገር። እና ግን ምንድነው እንድየት ያ ሁሉ አልጋ ኖሮ ያ ሁሉ ቤት ኖሮ ስንቱ ላይ እንደሚተኙ እግዚአብሔር ነው የሚያውቀው። መኪናው ራሱ ተደርድሮ እንደዚህ ስንቱ መኪና እንደሚነዱት አላውቅም። ግን ምን ልላችሁ ነው፣ እነዛ ሰዎች ሲታዩ ውስጣቸው ግን ባዶ ነው። ያንን በመግዛት ያንን በመቀየር ይሄኛውን መኪና ያኛውን መኪና አይጠገብም። በቃ እንደዛ ያለ ሊያልፍ ነው። ይሄኛውን መኪና እየመረጠ ሊያልፍ ነው። እኔ ግን ለእናንተ አንድ ምክር አለኝ። ዛሬ ደስ ብሎን እንለፍ። ይሄንን እንማር፣ ይሄንን እንወቅ። ነገ ጠለነው እንሄዳለን። የያዝነውን ነገ ጠለነው እንሄዳለን። ጀግና ኑን ዛሬ። በቃ እኔ የላይፍ ፕሪንሲፕል ምንድነው? ዛሬ ደስ ይበለኝ። ጧት ስንነሳ ከባለቤቴ ጋር ምን ብለን እንጸልያለን? ገና ጧት ማለዳ ላይ ስነሳ ይቺ ቀን እግዚአብሔር የሰራት ቀን ናት። እግዚአብሔር በሰራት ቀን ደስ ይበለን ተብሎ እንደተጻፈ ጌታ ሆይ እጆቻችንን ዘርግተን በነፍስም በመንፈስም በስጋም የሚያስፈልገንን ነገር ሁሉ ለኔም ለቤተሰቤ ስለሰጠን አሜን ብለን እግዚአብሔር ከእጆች እንቀበላለን። ራይት ነው በረከት ጀምሯል። መተንፈሴ፣ መቆሜ፣ መንቀሳቀስ፣ ማየት መቻል ካንተ ሆኖልናል። ደግሞ እንለዋለን እግዚአብሔር ሆይ ሌሊቱን እኛ ወድቀን lymphatic system, nervous system, endocrine system, respiratory system, all systems in my body እኔ ምንም ሳላቅ እነሱ ሰርተው በቃ አንዱ ስታክ ቢያደርግ እኮ ሪስፓራቶሪ ሲስተም ስታክ ቢያደርግ የለው። ያንን ሁሉ እኔ ሳላቀው እኔ ተኝቼ እስራኤልን የሚጠብቅ አይተኛ ማንቀላፋ አይደለም። እሱ ፐርፐስ ስላለው በላይፋችን ውስጥ የማያልፍ እኔ ሳላልፍ እኔ ጊዜ ሳይደርስ አላማውን አከናውኜ እንዲያልፍ የሚፈልግ እግዚአብሔር ሌሊቱን ሙሉ ይሄንን ሲስተም ተቆጣጥሮ ይሄ ብቻ አይደለም። this is internal የሆነው outside gravitational system ይሄ solar system every system in በዚህ በዩኒቨርስ ላይ ያለው እኛ ተኝተን እግዚአብሔር ስለተቆጣጠረ መሬት ያዢ ስለተባለ አጥብቃ ይዛኝ ለራፕቸር እኮ ትለቀኛለች። ጊዜው ሲደርስ ትለቀናለች። ዛሬ ግን ያዢ ስለተባለች ይዛኝ አጥገባ ዓላማውን እስከፈጽም ድረስ በምድር ላይ ፀሐይ ደግሞ እሷ ባትኖር ፀሐይ እኮ የለውም። እጽዋቶች ባይኖሩ የላችሁም። አሁን የለንም እዚህ ቦታ ላይ። በዚህ ሁሉ ጥበቃ በዚህ ሁሉ እንክባ ግርድ አድርጎን እግዚአብሔር አለ። ይሄ ሁሉ ብሌሲንግ እኔ የሆሊውድ መኪና አስደንቀኝም። እና ደግሞ ካልኩሌት ያደረኩት አሁን እስትንፋሴ በሂሳብ ደረጃ ለማወራረድ ሞክር። ጥርሳችን እንኳን ብናወራረደው 32 ጥርሳችን ከግማሽ ሚሊዮን በላይ አሴት እዚህ ጋር ያለውን ነው የምላችሁ። ልብ ነቀላ ቢባል የሚያስከፍለው ዋጋ ልነግርህ። ይሄ ሁሉ እኔ ውስጥ እኔ ከመልታይ ሚሊዮነር ነኝ። እና እንደው እንደኔ አይነቱ ታዲያ ያላመሰገነ እንደናንተ አይነቱ ያላመሰገነ ማን ያመስግን? እንዲህ አይነት ሰው ለማገልገል ምንድነው all these things ወዴት ነው የሚነዳ? all these things የተደረገልኝ ነገር ምንድነው የሚያደርገኝ? ወገኖች ሃምብል ያደርገኛል። ይሄ ሁሉ ከዚህ ሁሉ በስተኋላ ያለው ነገር ወይ ሙሴ አንተ ትንሽ ሰው በዚህ ሁሉ ነገር ተደግፈ በዚህ ሁሉ ነገር ተሸክሞ ይከቦኝ አቤት አሁን ቆምኩኝ ብለን እኛ እኮ በቃ ተኩራርተን ነው የምንሄደው። ከበስተኋላችን ስንት ነገር ነው ያለው።
ከስተዋላችን ኤክስተርናሊም ኢንተርናሊም እና ምን ልላችሁ ነው ወደ ምን ይመራል ብትሉ አንደኛ ትውት ያደርጋል። ምክንያቱም ሁሉ የሆነልን በጌታ ነው። ሁሉ በእርሱ ሆነ፣ ያለ እርሱ አንዳች እንኳን አልሆነም ተብሎ። ስለዚህ ሃምብል ያደርገናል አይደል? ምን በምን ልመካ? ይህንን ሁሉ እያለ አንድ ትንሽ ሰው በዚህ ሁሉ ነገር ተደግፎ ቆሞ እንዲህ እያለ ኮርቶ መሄድ ማለት በእኔ ማለት ምን አድርጌ ምን ሰርቼ እኔ ብነግራችሁ በጣም ብዙ ነው። ላምልኮ እናንተ ራሳችሁ እዚህ መኖራችሁ ለቤተ ክርስቲያን ውስጥ ቅድም ለፓስተር ነግረው ነበር። ሚስጥሩ ደስታችሁ የእናንተ መኖር በፓስተር ህይወት ውስጥ ደስታው አንዱ ምክንያቱ እሱ ነው። አንዳችሁ ከፍተኛ የሆነ ህመም ቢደርስባችሁ ነገሩን ጥሎ ሄዶ እየተጨነቀ እያሰበ እናንተ ቤት መምጣቱ አይቀርም። ግን በሰላም ጊዜስ ተባርኳል። የእናንተ ሰላም መሆን ጤናማ መሆን እሱን እግዚአብሔር ባርኮታል። እና እኛ ምንድነው ልንቆጠር የምንፈልገው ባንካችን ውስጥ ያለውን አካውንት ያሉን ሌሎች ነገር ጥሩ ነው ማለት እሱ ቢኖረው ደግሞ በሌላ እንዳትረዱኝ አካውንታችን ከፍ ቢል መኪና ሌሎች ሁለትም ቢኖር ይኑረን። እግዚአብሔር ከሰጠን እሱ ጥያቄ እሱ አይደለም። ግን እግዚአብሔር ይባርካልላችሁ እና በደስታ ማገልገል እግዚአብሔርን በደስታ አገልግሎት በፍስሐ ዝማሬ ቀርቦላል። አንድ ተናግሬ እጨርሳለሁ። ምክንያቱም እንዲደክማችሁ አልፈልግም። የአገልግሎት የጸሎት ህይወት አብሮት ለሚያገለግሉ መጸለይ የሚለው የአገልግሎት መሪ ለግሩፕ አባላት መንፈሳዊ እድገትና ደህንነት ወደ እግዚአብሔር የሚጸልይ መሆን አለበት። ነብዩ ሳሙኤል ስለ ህዝቡ አለመጸለይን እንደ ኃጢአት ነው የቆጠረው። እንደዚህ አለ፣ እኔም ደግሞ ስለእናንተ መጸለይን በመተው እግዚአብሔርን እበድል ዘንድ ከኔ ይራቅ፣ ነገር ግን መልካሙንና ቅኑን መንገድ አስተምረን። አሁን እንግዲህ እኛ አገልጋዮችም ስለሆነን የአገልግሎት ቡድን መሪዎችም ስለሆነን ታውቃላችሁ በቃ ለሰዎች መጸለይ ማለት እንዴት ነው? እኔ በፊት የሚመስለኝ ነገር ነው በቃ ፕሪፔር ሆናለሁ አንድ መልእክት ላቀርብ ስል በቃ ጸልያለሁ መልእክቱን እንዲረዳኝ ነው። በቃ ያቺን መድረክ አግኝቼ አገልግዬ ወርጄ ነው ያ ነው በቃ ሚሽኔ እኔ። አሁን ግን የገባኝ ሲል ቀጥሎ ያለውን ክፍል መጀመሪያ በሱ ተናግሬ ወደ እሱ ሐሳብ ሄድ ይሻላል። ጳውሎስ የሚያደርገውን ተመልከቱ። ስለዚህም በጌታ ስላላችሁ እምነት ለቅዱሳንም ሁሉ ስላላችሁ ፍቅር ከሰማሁበት ጊዜ አንስቶ በጸሎቴ እያስታወስኳችሁ ስለእናንተ ምስጋና ማቅረብን አላቋርጥም። ለካ ጳውሎስ ኤፌሶን 3 ዓመት ቆይቷል፣ አስተምሯቸዋል። በመካከላቸው በጣም መልካምን ጊዜ አሳልፈዋል። የእግዚአብሔርን እውነት በደንብ አድርጎ አስተምሯቸዋል። ግን ለካ አስተምሮ መሄድ ብቻ አይደለም፣ ሌላ ኃላፊነት ለካ አለ። እሱ አሁን ይህንን የሚጸልይላቸው የት ሆኖ ነው? ገብታችኋል? አገልግሎት ለካ ፍጻሜ የሚሆነው ተናግሮ መውረድ ብቻ አይደለም፣ ሌላ ኃላፊነት አለብን። አሁን እናንተ ጋር እየጨረስኩ ይመስላል አይደል እንዴ? ወይንም እዚህ አገልግዬ አትሊስት ይሄ በርደን እየጸለይን ነው ከባለቤቴም ጋር የሚያቆኝ ወንድሞቼ ጸልየውልኛል። በባይብል ግሩፕ ጸልየውልኛል በጣም በተደጋጋሚ ጊዜ በዚህ ቦታ ላይ ስላለው አገልግሎት ስለእናንተ ልብ እግዚአብሔር እንዲያዘጋጅ ባሪያ መልእክተኛ እንዲያደርገኝ መልእክት እንዳስተላልፍ እና አሁን ምንድነው አሁንም መጀመሪያ ላይም አሁንም ከዚህ ከሄድኩኝ በኋላ አገልግሎቴ ሙሉ ምን እንደዚህ ማመረሳታችሁ እዚህ ጋር ካቆምኩኝ አገልግሎቴ ሙሉ አይደለም፣ አልገባኝም ገና ማለት ነው። ፍሬ እንዲያፈራ አትሊስት ያበርድ ሁሉ ጊዜ ላልጸልይ ይችላል። ግን ያበርደን እስከ ተወሰነ ጊዜ አሁን እውነቱ ስለገባኝ በርደኑ ይሄዳል። ሌላ በርደን ደግሞ ስለሚመጣ ሌላ አገልግሎት ሲመጣ ሁሉ ጊዜ እንደሱ ላላደርግ ይችላል። ግን አንድ ሚስጥር ገባኝ። ለካ አገልግሎቴ በጸሎት ነው መቀጠል አለበት የሚለው ጳውሎስ እንዳለ በሌላም ቦታ ተመልከቱ። እሱ እንግዲህ ለኤፌሶንም ለተሰሎንቄ ምን ይላል? በጸሎታችን እያስታወስናችሁ ሁሉ ጊዜ እግዚአብሔርን ስለ ሁላችሁ እናመሰግናለን። ከእምነት የሆነውን ስራችሁን ከፍቅር የመነጨውን ድካማችሁንና በጌታ በኢየሱስ ክርስቶስ ባላችሁ ተስፋ የተገኘውን ጽናታችሁን በአምላካችንና በአባታችን ፊት ዘውትር እናስባለን። አያችሁ፣ እነዚህን ተሰሎንቄንም አገልግሏቸዋል፣ የእግዚአብሔርን ቃል አስተምሯቸዋል፣ መክሯቸዋል፣ አበረታቷቸዋል። ከነሱ ተለየ ሄደ። ነገር ግን ከተለያቸው በኋላ ምንድነው ይህን ደብዳቤ ሲጽፍ ስለእናንተ እጸልይላችኋል። ስለዚህ አገልግሎታችን ሁል ጊዜ ጸሎት ብለን ስናስብ አንዱ አገልግሎታችን እዚህ ጋር መቆም የለበትም፣ ቀጣይነት ያለው መሆን አለበት። ይሄንን ሁሉ በማየት ይቻላል። አሁን እኮ ትምህርት ነው። ለካ አገልግሎት እንዲህ ነው በቃ ሃሌሉያ ወይንም እንደዚህ ብዬ መውረድ አይደለም። ለካ ተናግሮ ብቻ መውረድ ገባኝ። ለካ ሌላ ኃላፊነት አለብኝ።
ግን አሁን ደግሞ ምን ይሆናል? እያደግን አለ ምን ሄዶ አሁን ደግሞ ይለወጥ ይሆናል። የበለጠ በረታ። ምናልባት ለአንድ ሳምንት ምጸልየውን አንድ ሳምንት ከዚህ በኋላ ምናልባት አንድ ሳምንት ከሆነ ምጸልየው ሁለት ሲያሳድገኝ ደግሞ 2 ሳምንት ልጸልይ ይችላል። 3 ሳምንት እሱ ነው የሚያደርገው። ኢየሱስ ስራ ነው፣ እኔ ስራ ነው። በገባኝ ልክ ጸጋ የሚለቀቅልን ጸጋ አለ፣ የሚሰጠን ጥበብ አለ፣ የሚሰጠን ማስተዋል አለ። ስለዚህ እኔ ጳውሎስ ደስ የሚለኝ በእኛ ውስጥ እንደሚሰራው ኃይል መጠን ይላል። የእግዚአብሔር ስራ አሁን የምላችሁ ነገሮች ሁሉ እኛን ሲያገኘን ማንነታችንን ሲያገኘን በእኛ ውስጥ እሱ የሚሰራው ስራ ነው። ክብር ሁሉ ለአምላካችን። እዚህ ጋር መጨረስ በጣም ደስ ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ያክብርልኝ። ነገ ስለ መሪዎች ትምህርት እንቀጥላለን። ምናልባት ከዚህ በኋላ የቀረውን ሀሳብ እዛ ውስጥም ስለሚካተት በጣም ኦቨርላፕ የሚያደርግ ትምህርት ነውና አመሰግናለሁ። እግዚአብሔር ይባርካችሁ።